ሰላም ሰላም ላንተ ይሁን ወዳጄ ሆይ እንደምናለ ሰላም ይብዛልኝ። አንድ ነገር ልነግር ፈልጌ ነው። ባይዘዌ እንትን አይደለም የጥንቃቄ መልእክት ነው። በዘጠኙም ፕሮቪንስ ውስጥ የምትገኝ ታውንሺፕ ላይ የምትገኝ በቢግ ሲቲ የምትገኝ በሙሉ የሆነ የጥንቃቄ መልእክት ያስፈልጋል። ሀበሺ አልወሰክ አንተ የምታደርገው ነገር ማለት ነው። በየሎኬሽኑ ላይ ዛሬ ደቡብ አፍሪካ እንደ ሰደድ እሳት እየተዛመተ ያለውን የኤችአይቪ ቫይረስ ማቆም ካቃቶት አገሮች አንዷ ደቡብ አፍሪካ ነች እና ይወል በየሎኬሽኑ ሴቶች ምናምን ጠበስኩ ምናምን ብለ እንደ አድቬንቸር የምታወራለን የዚህ ነገር ሰለባ እንዳትሆን በየሎኬሽኑ ላይ አይ ዶንት ኖ ምንም አይነት እንትን ባይኖረኝም መረጃው ባይኖረኝም ግን ከ70% በላይ በየሎኬሽን ውስጥ የሚገኙ ሴቶች የኤችአይቪ ፖዚቲቭ ተሸካሚዎች ናቸው። ስለዚህ ሴት አገኘው ብለ ከማንም ጋር የምትጋደም ማኮሻ የምትፈልግ በየምኩኩ የምትሽከረከር ህይወትህን ለማዳን ብለ ከአገር ወጥተህ ህይወትህን እዚህ የምታጣ ትንሽ ልጅ እባክህን ተጠንቀቅ። መውለድ መዝመድ ባለብህ የእድሜ ደረጃ ላይ ብትሆንም እንኳን እኔ እየነገርኩ ያለሁት ማለት ነው ከጥቁር ሴት ጋር ትነካካ። ከዚህ በፊትም ብዙ ጊዜ ነግሬያለሁ። መውለዱ ችግር የለውም፣ ውለድ እሺ ችግር የለውም። ግን ከመውለዱ ጋር ደግሞ ኤችአይቪ ፖዚቲቭ እንድትሆን ይፈረድብሃል ማለት ነው። እነዚህ ችግር የለባቸውም፣ ለህይወት ቫልዩ አይሰጡም። እንደውም ፖዚቲቭ ናቸው ሲባሉ በጣም ስለሚደሰቱ ከመንግስት የሚሰጣቸውን ድጎማ እሱን እየበሉ መኖር ስለሚፈልጉ ፖዚቲቭ መሆናቸው ለነሱ በቃ እንደ ቀላል እንደ ጉንፋን እንትን ብለው በቃ ሞተች፣ ትላንት ያየሃት ሴት ነገ ሞታ ታገኘታለች፣ ችግር የለባቸውም እነዚህ ሰዎች ለህይወት ቫልዩ። እኔ ሰርግ አይቼ አላውቅም ደቡብ አፍሪካ ላይ ጥቁር በቬሎ ሲያገባ ወይም ደግሞ ጉሮ ሸባይ ሲባል። እኔ ፈነራል ላይ የ1,000 እና የ10,000 ብር ልብስ ሲገዙ ነው የማውቀው። ገብቷል? ለህይወት ቫልዩ ለህይወት ዋጋ ስጥ ማይ ፍሬንድ። በየሎኬሽኑ በቃ አገኘው ብለ የሆነች ሴት ማኮሻ ነው ምናምን ነው የቤት ልጅን ብትሆን ማለት ነው ተጠንቀቅ። የጥንቃቄ መልእክት ነው። ራስህን እንዳታጣ ምንም አይነት እንደው የምታገኘው ፍስሐ ደስታ የለም። በቃ አለቀልህ ማለት ነው። እንትኑ የለህም። ጭንቅላትን አሰራው የሐቢቤ ዝም ብለህ እንዳትሞት። በጥይት መሞት